በጣም ወዳችሁ ኢትዮጵያውያን ወዳችሁ ኤርትራውያን ሁላችሁ አፍሪካውያን እንደምታውቁት ነጭ ወጣ ተባለ ከአፍሪካ ከዛ ጥቁሮች አገራቸውን ወሰዱ ተባለ መጨረሻ ኒዮኮሎኒያሊዝም የሚባል ነገር በእጅ አዙር መገዛት መጣ በጣም ያሳፍረው ግን የዚህ ያቢቹ ነው እስከዚህ ድረስ ከዛች ትንሽ ሀገር ጋር ተማክሮ ሀገር ለማጥፋት ሱዳንን ለማጥፋት ኤርትራን ለማጥፋት ኢትዮጵያን ለማጥፋት ሶማሊያን ለማጥፋት ያላረገው ነገር ኦፍኮርስ ከሱ ጋር ተባብሮ ኢቭን እነዛ ጋር የመኖችን ለማጥፋት ረበሸው ጠቅላላ ረበሸው እና ይሄ ነገር ፕሬዚደንት ኢሳያስ አፈወርቂ የሰጠው ነገር አይተነዋል ምን አልነው አሁን ቦቡካት ደግሞ ኦኬ 5,000 የነበሩት ምንድናቸው የሚባሉት እነዚህ ካሜራዎች ወደ 150,000 መጠበቅ እንኳን አልቻለም አይደለ አዲስ አበባ የሚባለውን አገር ፍንፍኔ ያደርጋለሁ እያለ የሚያደርገው ነገር አይታችሁታል መጨረሻ ግን የአማራ ህዝብ ትግሉ ትክክል ስለነበር እኔ ራሴ አምቼው ፋኖ ነኝ ብዬ ካወጅኩኝ ሰንብቷል ኤርትራዊ ሆኜ ያለው ምክንያቱም አሆፕ ከዚህ መከራ በኋላ ሁሉም ነገር እንደሚቃናና እናንተም ኢትዮጵያውያን ልብ ብላችሁ ከኤርትራዎች ጋር በሰላም እንድትሰሩ የመጨረሻው መድረክ ነው ምናልባት ይሄ የመጨረሻው አጋጣሚ ከአሁን በኋላ ረብሻ ቶታሊ ቆሞ እንደምንሄድ የታወቀ ነው ኢሳያስ አፈወርቂ ኤሪትሪያኖች ፍጹም ኢትዮጵያን ለማስተባበር እንጂ ምንም ፍላጎት እንደሌለን ተማር ነው አሁን ብቅ አሉ ልቦና ተገዛ ዊዝደም ተገዛ ብዙ ኢትዮጵያውያን መተው መናገር ጀመሩ መመስከር በህይወት የምንሰዋ ሰዎች ነን እኛ ኤሪትሪያን ስለ ኢትዮጵያውያን እንጂ ኢትዮጵያን ለመጉዳት የምንፈልግ ሰዎች አይደለን መጨረሻ በባርነት ተገዝቶ አረብ ኤሚሬትስ ጋር ሲያሽከረክረው የነበረ እሱ እንዲጠፋ ኢሳያስ አፈወርቂ ኮንትሪቢዩት አደረገ አስተባበራቸው በጥበቡ አስተባበራቸው ይሄ ሰውዬ እሺ ቢል ኖሮ አሁን የት ደርሰን ነበረ እነ ሶማሊያ ኢትዮጵያና ኤርትራ የት ደርሰን ነበር አልሰራም እንዲያውም ለማጥፋት ብቻ ሄደ ሰውየው መጨረሻ ላይ ከማይሆን ሰው ጋር ገጠመ ሳዑዲ አረቢያ ጋር ተማክሮ ኢሳያስ አፈወርቂ ደግሞ የሚደረገውን ነገር ተደረገ ተደመሰሰ ጠላት ከሶማሊያ ወጣ አብቹ ብቻውን ቀረ ሱዳንን ብጥብጥ አረገው ሰፈራችን በተክላለ አሁን ብቻውን ተንጠልጥሎ በቀረበት ጊዜ የመጨረሻ ቦክስ የአማራ ፋኖ ምን ያደርጋል እያልን ስንጠብቅ ተባበርን የሚል ዜና አሰምቶናል እንኳን ደስ አለ ኢትዮጵያኖች እንኳን ደስ አላችሁ ኤሪትሪያኖች እንኳን ደስ አላችሁ ሶማሊያኖች እንኳን ደስ አላችሁ የጅቡቲ ሰዎች እንኳን ደስ አላችሁ የሱዳን ሰዎች እንኳን ደስ አላችሁ የኢጅፕት ሰዎች እንኳን ደስ አላችሁ የየመን ሰዎች እንኳን ደስ አላችሁ ያብሮ ጠላት አብይ ተንበረከከና እዚህ ጋር በደስታ እንቀበለዋለን ደስ የሚል ዜና ለ6 ደቂቃዎች ሰምተን ከዛ እለቃችኋለሁ እንኳን ደስ አለን ሌላ ነገር የለም እዚህ ጋር ፋኖ ብሔራዊ ንቅናቄ ምስረታን አስመልክቶ ሰጠ መግለጫ ጥር 9 ቀን 2018 ዓመተ ምህረት እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች አመራሮች የአብይ አህመድ የስልጣን እድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት እና አንድነት ደፍነናል የአማራ ትግል አንድ ይሆን ዘንድ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ደግሜ እንኳን ደስ አላችሁ ምንም ስሜት አልሰጠንም ነበር አማሮች እንደዚህ በአራት ቦታ ጋር ተከፋፍላችሁ በዛ እየታረዳችሁ ይህ ሰውዬ የእናንተን ዲቪዥን ተጠቅሞ አሁን ዘጋችሁ እንኳን ደስ አለን ተመስገን ፈጣሪ ተመስገን እንደ ኤሪትራዊ መጠን አምቼው ፋኖ ያልኩትበት ምክንያቱም ይሄ ህዝብ ሰላም ማግኘት አለበት እንዲህ ምን ስላደረገ ነው እንዲህ የሚጨፈጨፈው ሴቶቻችን ተዋረዱ ሽርምጦች ትምህርት ቤት ተዘጋ
ለማሲባል ስደት ብቻ ሆነ፣ በባህር መሄድ መሞት ሆነ፣ ትምህርት ቤት ተዘጋ። ልጆቻችን ምንድን ነው የሚያደርጉት? ልጆቻችን የእናንተም ልጆች ልጆቼ እንደሆኑ ስለማቅ ነው። የአፍሪካ ልጆች ለምንድን ነው እንደዚህ ሆነ? ከነጭ ወተት ደግሞ የአረብ ባሪያ እንዲህ አይነት ነገር ያዋጣ ነበረው። እንኳን ደስ አለን። ካሁን በኋላ አፋጥኑትና ይህን ሰውዬ በዛው እንዲጠፋ አድርጉልን። በጣም ደስ የሚል ወሬ ነው። እንኳን ደስ አለኝ። ሰውዊ ድርጅት አመራሮች ድፍረትን፣ ወደ ሰፊነትን፣ ቆራጥነትን እና ለህዝብ መታመንን በሚጠይቀው ታሪካዊ ውሳኔያችን የፋኖን አንድነት እውን ማድረግ ችለናል። ለመላው የአማራ ህዝብ እንዲሁም ለመላው ኢትዮጵያውያን እንኳን ደስ ያላችሁ፣ እንኳን ደስ ያለህ። አንድ መሪ፣ አንድ ድርጅት። ተመስገን አምላክ። እንኳን ደስ አላችሁ፣ እንኳን ደስ አለ። ደስታውን በስሜት ተቀብለነዋል፣ በፍቅር ተቀብለነዋል። ህይወት ለማዳን ካሁን በኋላ መፍጨርጨር እንዳለብን እናውቃለን እና ደስታው የሁላችን ደስታ ነው። ሰዎቹ ተቀብለነዋል። አምሹር ኤሪትሪያኖች በጣም ደስ እንደሚላቸው ኤርትራ ውስጥ ያሉ ይሄ ነገር ካሁን በኋላ እንዲዘጋ እንዲህ አይነት መከራ የኤርትራና የኢትዮጵያ ግንኙነት በእንደዚህ አይነት ጨዋታ መጫወት ሳይሆን በህግና በወንድማማችነት እንዲደረግ እዚህ ጋር መብቃታችሁ በጣም ደስ ብሎኛል። እግዚአብሔር ይስጣችሁ። ሰይመናል። አሁን ወደ ስትራቴጂካዊ ግባችን የሚወስደን ምዕራፍ ወለል ብሎ ተከፍቷል። ሜዳውም ፈረሱም በእጃችን ሆኗል። እንደ ብዙዎቹ ነባር የዓለም ስልጣኔዎች ሁሉ ለረጅም ዘመናት በታሪካዊ መሰናክሎች ያልተደናቀፈ ቅብብሎሽ ያለው የግርማዊ ትናንት የታሪክ ባለቤት የሆነው የአማራ ህዝብ እንዲሁም ሀገራችን ኢትዮጵያ ከመቶዎች ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት እየተፈተኑ ይገኛሉ። በዘመናዊው ታሪካችን በቀጥታ አማራን ኢላማ ያደረገው ተከታታይ ዘመቻ በውስጣዊ ድክመቶቻችን ታግዞ ሁሉንም ህዝቦች በተገቢው መልኩ አሳታፊ ባልሆነ የአሸናፊዎች ስርዓት ሀገራችን ያልተረጋጋና የመፍረስ ስጋት ያለባት ሀገረ መንግስት ሲያደርግ ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትነትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና የጋራ መግባባት ለመፍጠር ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቶብናል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበር አዲስ ስልጣኔ ለመገንባት አዲስ አማራ አብዮት በማካሄድ ላይ እንገኛለን። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊና ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶችን ቀርጿል። የአዲሱ የአማራ ሊቅ ራስ ጠል እሳቤና ባህል የህዝባችን ፖለቲካዊ ድብታና ራስን ማግለል፣ በጥገኝነት በራስ ህዝብ ላይ የመቆመር ዝንባሌ፣ ያልተደራጀና የማይተማመን ፖለቲካዊ ማህበረሰብ መፈጠር፣ በጠላት ፍላጎት ልክ የተቀረጹ መጥፎ ኤሊቶች የስልጣን ወንበር ይዘው አማራን እንዳይደራጅ መከልከል ወይም መከላከል እንደ ህዝብ የመጥፋትን ስጋት ላስከተለ የህልውና አደጋ አጋልጠውናል። ይህንን የገጠመንን እንደ ህዝብ የመጥፋት አደጋ ለመቀልበስ ስንነሳ ብሎም ለብዙ አስርት ዓመታት ያጣነውን በራስ ሐሳብ መደራጀት ማስመለስ ተከትሎ ከመጥፋት ለመዳን የሚያስችለንን ትግል ማድረግ ችለናል። ትግሉም ስደተኛውን ፖለቲካችንን ህዝባዊ በሆነ እሳቤና አደረጃጀት መሬት ላይ በመትከሉም ሊጸና ችሏል። እንደ ማህበረሰብ ያጋጠመን ውስጣዊ የመበስበስ አደጋ ትግሉ በተፈለገው ፍጥነት እንዳያድግና ወደ ስትራቴጂካዊ አሸናፊነት
እንዳያመራ በእጅጉ ፈትነውናል። ጠላቶቻችን በየጊዜው የተቃርኖ ቅኝትን ወደ ውስጥ በማስረግ ብሔራዊ አንድነታችንን ፈትነውታል። ይሁንና አዲሱ ትውልድ በፍጹም ብሔራዊ ቁጭት በመነሳት ይህንን ፈተና በጀግንነት ተጋፍጦታል፣ አሸንፏል። በዚህም ከውድቀት የሚነሳበትንና ከልዩነት ግርዶሽ ወደ ብሔራዊ አንድነት በመሻገር ህዝባዊ አሸናፊነት የሚያረጋግጥበትን ብሔራዊ ንቃት ተጠቅሞ የአደረጃጀት አንድነትን በትግል ለማሳካት ችሏል። ባለፉት ጊዜያት ባልተማከለ አደረጃጀት በቁርጠኝነት በተከፈለው የህይወት መስዋዕትነት የተገኙ ድሎች ያገዛዙን የስልጣን ምንጭ የሆነውን የመከላከያ ሰራዊት በማፈራረስ አገዛዙን ተራ የ4 ኪሎ ሸማቂ እንዲሆን አድርገነዋል። ትግሉ ያልተማከለ አደረጃጀት ስልትን መጠቀሙ ተለዋዋጭ እና ለአገዛዙ እንዳይመች በማድረግ በአጭር ጊዜ አገዛዙን በማያንሰራራበት ደረጃ ማዳከም ተችሏል። የአገዛዙን ጀነራሎች የጦር አዛዥነታቸውን ረስተው ምላሳቸው ብቻ የቀራቸው ተራ ካድሬዎች አድርገናቸዋል። የትግሉ የመጀመሪያው ምዕራፍ በድል በመጠናቀቁ የአገዛዙ ሰራዊት እየፈራረሰ በመሆኑ ፋኖ ወደ ተተኪ ሰራዊትነት ማደግ ስላለበትና ፖለቲካውን አደራጅቶ መምራት በማስፈለጉ አንድ የፋኖ አደረጃጀት ለመፍጠር በተደጋጋሚ ጥረቶች ተደርገዋል። በሂደቱም የትግሉ የእድገት ደረጃ የራሱን ድርሻ የሚወስድ ቢሆንም ነባር የተቃርኖ ቅኝቶች እና ሰራጊ የፍላጎት ቡድኖች ጣልቃ ገብነትና መርዛማ የጠላት እጆች ዋና ፈተናዎቻችን ነበሩ። እነዚህን ውስጣዊ እና ውጫዊ ችግሮቻችንን ተቋቁመን በዚህ የተባረከ ቀን ዛሬ የአንድነት ሪባን ተቆርጧል። ኦ አምላኬ እንኳን ደስ አለን። ተመስገን። የኢትዮጵያኖች ስቃይ፣ የኢትዮጵያኖች መከራ አይተህ እነዚህን ወንድሞቻችን ከዛ አዘቅት ውስጥ ከከተታቸው ሰይጣን ወጥተው ተባብረው ክንዳቸውን አጣምረው እንደሚደመስሱት ምንም ነገር የለም። እዚህ ጋር ደግሞ ኤሪትሪያኖች እግዚአብሔር አግዛቸው እንዲተባበሩ እዚህ ጋርና አብረው ይህንን ሰውዬ ይህንን ሰይጣን ከዛ ሰፈር እንዲያስወጡት ሶማሊያኖች፣ ጅቡቲዎች፣ ኤሪትሪያኖች፣ ኢትዮጵያኖች፣ ሱዳኖች መርዝ የሆነብን ሰዎች ጌታዬ በጣም ደስ የሚል ቀን ነው ዛሬ። ደስ የሚል ቀን ነው። ፍስሐ ነው የሰማነው። ባጭሩ በቀላሉ ካሁን በኋላ እንደሚወገድ ደግሞ ምንም የሚያጠራጥረኝ ነገር የለም። እንኳን ደስ አለ ሰዎች፣ እንኳን ደስ አለ፣ እንኳን ደስ አለ። ብርሃን ከጨለማ ውስጥ ይወጣል። በእነዚህ ሰዎች ደግሞ ባረከን እግዚአብሔር። ካሁን በኋላ ኢትዮጵያኖች እና ኤሪትሪያኖች ለዘላለም ፕሮብለም እንዳይኖራቸው እንደምታደርግ ደግሞ ተስፋ አደርጋለሁ። እዚህ ጋር ደግሞ በእግርህ ጸንተህ እዚህ ጋር ላደረስከን ኢሳያስ አፈወርቂ ጀግናው የኤርትራ መሪ ካሁን በኋላ ደግሞ የሚደረገውን እርዳታ ቶሎ አፋጥኖ ይህንን ሰውዬ ማስወገድ እንደሆነ እየተማመን ሰዎቹ እንኳን ደስ አለን፣ እንኳን ተባረክን። በዚህ ያልኩኝ እለያቸዋለሁ። ትግሉ ተሸንፏል። ሰይጣኑ ይዋረዳል፣ ይወጣል። ካሁን በኋላ እንደዚህ አይነት ብስብስ ሲሆኑ ሰዎች፣ ምንም አይነት ስሜት የማይሰጡ ሰዎች አሰልፎ ያደረገው ነገር ያበቃል። ሰዎቹ እግዚአብሔር እንኳን እንደዚህ ያደረሰ በስቃይ በእነዚህ ቡካታሞች፣ በእነዚህ ፍሬዎች፣ በእነዚህ ካህዲዎች፣ በእነዚህ ስስታሞች ተዋርደን እንደነበረ እንደዚሁ ካሁን በኋላ እነዚህ ሰዎች እንዲጠፉልን ተስፋ አደርጋለሁ ነው ብላችሁ ያለሁት። ግን እዩት እስኪ ጥጋቡ ሸኔ ብሎ ፋኖ ብሎ ምናምን ኮልኮሌ ውስጥ ላይ የሰገሰጋቸዋል። አንተ ራሱ እንዳትዘፈቅ እዚች ጋር ያለችው ምንድነው? ይህንን ፕሮቴክት ታደርግበታለህ። በዚህም ያለፈ ደግሞ በዚህም ይወጣል። ይሄ ደግሞ ከጨዋታ ውጭ ነው። አሁን የሞተ ግድብ ተነስቶ ብሎ የሚጮኸው በዚህ ምክንያት። እኛ ደግሞ ግን ማየት ያለብን ነገር ምንድነው መሰለህ? ይቺን ሆርሙዛ የኛ ጠላቶች ሆነ ግብፅን ይዘሽ መጥተሻል፣ ጥፋ ወይ እንጥፋ ማለት አለብን። ሌላውም በተመሳሳይ ሶማሊያ ላይ የኛን ጠላት የሆነ አምጥተሃል፣
ወይ ጥፋ ወይ ንጥፋ ኤርትራ ወይ ጥፋ ወይ ንጥፋ ማለት መቻል አለ ጊዜው አሁን ነው በ30 ዓመት ፌስ ነው የሚመጣው አሁን ዲስኦርደር ላይ ነው ያለነው ኦርደሩ እየተናጋ ነው ያለው እየተናጋ ያለ ብረቱ ግለት ላይ ያለ መተህ የራስን አላማ ታሳካለህ እንጂ ዳር ቆማ ይያልኩ ያለው ጊዜው ደረሰ ወንዶቹ መጡ ተባብረው መጡ ክዳቸውን በደንብ አስጥመው መጡ ሰዎቹ ጊዜው አሁን ነው አለቀ ከአሁን በኋላ እንደዚህ አይነት ጉድ አንሰማም እነዚህ ሰዎች እንዴት አድርጋችሁ እንደምትይዟቸው ደግሞ እግዚአብሔር ያውጣቸው እስኪኒ በቃ እኔ ከመሰለኝ አረጋዋለሁ አድርጎ አሳየው አንጠልጥሎ ወሰደው ግሪንላንድን ቀበላ 2 ወር ሰጥቷቸዋል ማይት ነው አሰብም የኢትዮጵያ ነው በላይ ነው ይያልኩ ያለሁት አሰብማ የኢትዮጵያ ለመሆኑ ራሱ ኤርትራውያን ያውቃሉ እኛም ደግሞ እኮ አንድ ወንዝ እናቀርባለን ብለን እኮ ተፍተፍ ያለ ነው እኮ አንድ ወንዝ እንሰጣለን ከዛም በዝም ብለን ውሃ ፈላልቀን አቅጣጫው መቀየስ ብቻ ነው እንደ ወንዝ ዝም ብሎ ይሰጣል ለጌታው ዴፊኒትሊ ቀላል እንሰጣለን ሙሉ ለሙሉ የወደብ ልማት የሚባል በአለም ላይ ፕሮጀክት ውስጥ ዜሮ ሆኖ ኤርትራ ነው ለምንድን ነው እንደዛ ሆነው 1000 ኪሎ ሜትር ይዞ አሁን ከፋኖች ከኢትዮጵያኖች ጋር ሆነን አለማዋለን አትጠራጠሩ በዚህ አሁን በቀጥታ አሰቡም ወሬበር ብትፈልጉት ነገር ይከፈታል አዲስ አበባ ብቻ ገብታችሁ ጠራርጓቸው እንደዚህ ጠራርጓቸው ታይቡ ደረሰ ዜሮ የሆነ አንድም ኢንፍራስትራክቸር የሌለው አሰብን ማስመለስ ያለብን ጊዜው አሁን ነው አልኩ ዛንታ ፕሮግራም ሰራይቲንግ ሆነ ጊዜው አሁን ነው አልኩ ወፉ አልገባም ምን እንደማ አሁን ካልሆነ መቼም አይሆንም ቢያንስ 50 ዓመት ዳድለስ ብሎ ሐሳብ መወያየት እንደ ነውር እናስባለን እስኪ ለንጽጽር ያመቻችሁ ዘንድ ዲያቆን ዳንኤል ክብረት ፖለቲካ የቤተ ክህነት ስብከት የሆነ ይመስል እንደ ፖለቲከኛ የታሪክ ምሁርና ፍልስፋ ሆኖ በመቅረብ ባናል ማለት ነውር ተደርጎ እንዲቆጠር እና ሰው የባህር በር ሲባል ልትዋጉ ነው እንዴ ብሎ እንዲያስብ አደረገ ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይፈራል ይደነግጣል ይጨነቃል የሆነ ነገር ሊመጣ ነው ማአት ሊወርድ ነው ከምድር ልትሰነጠቅ ነው ብሎ ነው የሚያስበው ሰዎቹ ነገ ፋኖ ይገባል አዲስ አበባ የታወቀ ነው ለእናታችሁ ከትግሬዎቹ ከኦሮሞች ጋር ተስማምታችሁ ስሉ ለማለት ነው እነዚህ ትራሾች ግን ተጠራርገው እንደሚወጡ የታወቀ ነው አይደለ የታወቀ ይሄ ግን ታሪካዊ የአቢቹ ታሪካዊ ድምፅ ሆኖ ይቀመጣል በእኛ በኤሪትሪያኖች ታሪክ ውስጥ ይሄኛው ሚዚየም ውስጥ ሁሉ እናስቀምጠዋለን አገር ጤና ሲሆን ነው ምላቻለሁ ለዛ ነው ለኔ በጣም ኢምፖርታንት ነው እንደዚህ አይነት ቢያንስ አጀንዳውን እንኳን እንዳንነጋገር ሆነናል ሀገር ተፈጠረችበት ምክንያት ነው የሚፈርሰው ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቱ እኮ አይደለም ለምሳሌ ሶማሌዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወጥ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል ስለዚህ ምንም ቢሆን ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ነው ለምን ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳትሰጥ ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ ኤርትራ ምክንያት ይፈርሳል ቻይና እኛና ቻይና ሩቅ ነን ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል አንድ ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር ባንዳዎች ሀገር በመሸጥ የሚገኘውን ጥቅም ለማግኘት ሁለቱ በሚያደርጉት ጥረት ዛሬም ድረስ ይተናል እነዚህ በሁለቱ ምክንያት ውድ ኢትዮጵያውያን እንደዚህ ነበረኛ የተቀጣ ነው እኛ ኤሪትሪያኖች በእንደዚህ አይነት ተዋረድን አይደል የወራዳ እንደዚህ አርጓ ዋረደን እኛ ይሄ ታሪካችሁ አይደል ይሄ እናንተ ታሪክ አይደል ይሄ እናንተ ሪፕሬዘንት አያደርግም አይደለም የሚያሳፍሩ ጭራሽ ሃይማኖት የሌላቸው አምላካቸውን የማያውቁ ሰዎች ስንት ነገር አየ እንኳን እዚህ አደረሰን ስልጣኑ ውስጥ እንዳላስቀመጥ ነው ለኢትዮጵያ ብለ ማንም ሰው ተራገጠ እኮ ሰዎች የሚገርም ኢትዮጵያችን እንደ ሀገር ስትፈጠር እንደ ምድር ስትፈጠር ከዚህ ውሃ ጋር ነበረች አብራ የተፈጠረችው
ከውሃው ጋር ነው የኖር ነው፣ ከባህር በር ጋር ነው የኖር ነው የሚለው ነገር እዚህ መድረክ ላይ አይደለም በዓለም መድረክ እንደ ጀስቲፊኬሽን አቅርበን የምናሸንፍበት ቁልፍ ጉዳይ ስለሆነ ሁሉም ኢትዮጵያዊ ይሄን መድረክ የሚሳተፈው ተሳታፊ ሁሉ ይሄን እውነት መቀበልና እንደገና ኢንተርናላይዝ ማድረግ ኢትዮጵያን በማጥፋት ከኤርትራ ጋር ሁሉንም አጠፉት። ትግራዩን አጠፉት፣ አማራውን አጠፉት፣ ኦሮሞውን አጠፉት። 12 ነፃ አውጪ ድርጅት ለኢትዮጵያ 39ኛው አርቲክል ጽፈው አስቀምጠው ኦሮሚያ ነፃ ለማውጣት አዲስ አበባን ፍንፍን ያሉት እነዚህ ሰዎች ከዛ አልፈው ባህር እያሉ አገሪቷን ጭራሽ መከራው ስለማግባት እንኳን ደረሳችሁ ለሀገራችሁ ለኢትዮጵያ። ካሁን በኋላ ከዚህ ተምረን በሰላም የምንኖርበት ጊዜ መጥቷል። ሰዎቹ ደስ ስላለኝ ለፋኖ ይችኛዋ በቃ ስትራግሉ ሰክሲድ አደረግን እኮ ጌት አፕ ስታንድ አፕ የሚለው አላደለ የባማለ ጨዋታ እንደዚሁ አንዴ ቁጭ ብዬ የተጫወትኩት ለእናንተ ስጥና እሄዳለሁ። ኦኬ ትግሉ አሸነፈ ሰዎች አስየነክ